ትንሱዬ የኔ ቆንጆ እንኳን ማርያም ማረችሽ። የሆድሽን ለጀርባሽ እንኳን አደረገችልሽ። በጣም ደስ ይላል። እውነት ለመናገር እንግዲህ እንዳያችሁት ነው። በጣም ሲጨነቁ ሲጠበቡ ነበረ። በጣም ሲያለቅሱ ነበረ። የትንሱ እናት ማሚ፣ እንዲሁም ደግሞ ባለቤቷ አላዛር በጣም ተጨንቀው ነበረ። በጣም ጭንቀት ውስጥ ነበሩ። እውነት ለመናገር የትንሱዬንም ድምጽ ሰምተናል። ምጥ ላይ ሆነው ማለት ነው። በጣም ከባድ ነበረ ስሜቱ እውነት ለመናገር ሁሉ ጭንቀት አልፎ እንግዲህ ትንሱዬ ልጇን በሰላም እንደተገላገለች እንዲሁም ደግሞ ከተዋለችበት ቀን ትንሽ አለፍ ስላለ እሷም ደግሞ በጣም ሀሳብ ውስጥ ገብታ እንደነበረ ተናግራለች ማለት ነው። እና ያው እግዚአብሔር ደግሞ ደግ ነው። እውነት ለመናገር በጣም ብዙ ፈተና አይታለች። በጣም ብዙ ጣውረድን አይታለች። ሀብላ ከተረገዘ ጊዜ ጀምሮ እቺ ልጅ እረፍት ሳታገኝ ነው ልጇን እንግዲህ በሰላም ልጇን ዛሬ ያቀፈችው። እውነት ለመናገር ማለት ነው። እኔ ምን ትዝ እንዳለኝ ታውቃላችሁ? የሩታዬ ጊዜ ነው ትዝ ያለኝ። እውነት ለመናገር የእሷን ያህልም እንኳን ባይሆንም ሩታዬን በዚህ ልክ ነበረ ስትሰቃይ የነበረውና እግዚአብሔር ግን ለሁለቱም ልጃቸውን በሰላም አሳቀፋቸው። የምሬን ነው የምላችሁና ትንሱን ሳስባት ሩታዬ ትዝ ትለኛለች ማለት ነው። የሁለታቸውን ፈተና ተመሳሳይ ነበረ። ሆኖም ግን እሷ ትንሽም እንኳን ቢሆን አላዛር ከጎኗ ነበረ። እንደ ሩታዬ ሙሉ ለሙሉ አልተሸመጠጠችም በእርግዝናዋ ጊዜ ማለት ነው። እና የአማቷ ምንድነው የሚባለው? የአማት ምንድነው የሚባለው? ጋይስ እንደዛ ብቻ ግን ያም ሆነ ይህ ትንሱ እንግዲህ ዛሬ ልጇን በሰላም አቅፋለች። ደስ ይላል እውነት ለመናገር እና ቅመሞችዬም እንግዲህ ከስደት መልስ ለዚህ ክብር ያብቃችሁ። በጣም ኮሜንት ላይ እያየው ነው እና በጣም ብዙ ላይክ አለው ይሄ ነገር ማለት ነው። እና የሁላችንም ምኞት ነው እንግዲህ ለዛ ያብቃችሁ ጋይስ። ዛሬ እንግዲህ ትንሱዬ ልጇን ያቀፈችበት ቀን ነው። በጣም ደስ ይላል። ልጄ በጣም ተመችቷት ነበረ። ቀኑንም ማሳልፋ ነው የመጣችው እያለች እንግዲህ አላዛር ሲያሾፉባት ነበረ። መከራው ካለፈ በኋላ ግን በፊት እኮ ሲያለቅስ ነበረ። እና ትንሱዬ እንኳን ደስ ያለሽ። ያ ደስ ይላል እውነት ለመናገር እና